ለአብርሽ መውደቅ ለአብርሽ ትዳር መፍረስ ትልቅ ዋጋ የከፈሉ ሰዎች ናቸው እና የሚያደርጉት ነገር ሙሉ በፋይል አብርሃም ጋር ይዘንለት ሄደን ያን ነገር እንዲተወውና ከአቤልና ከብሩክ ህይወት እንዲወጣ በቃ ልጆቹን ከሱ ህይወት እንዲያደርግና ትዳሩን እንዲጠብቅ ለማውራት ሞክረን ነበር። ያን ነገር ግን እሱ ሊቀበልንና ሊያምንን አልቻለም። ለምን እንደሆነ አላውቅም። ልጆቹ ምን እንዳስነኩት ምን እንደነካው በዚህ ልክ አንቺንንም ጋሽንም ለመስማት ለምን እንዳልፈለገ ሊገባኝ አልቻለም እና ብዙ መረጃ እሱን ለማሳየት ሞክረን ነበር። ሊሰማን ፈቃደኛ አልነበረም። ማለት ይቅርታ ስላቋረጥኩክ። ይሄ ማለት ስለሱ ነገር ልትነግረኝ ነው? ስለ አብረሽ ስለ ጓደኞቹ ምናምን ልታወራኝ የጠራኸኝ? ካሌባ ማለት ይህን ነገር እኔ መስማት አልፈልግም፣ ሰልችቶኛልም። ሲቀጥል ደግሞ እኔ ጊዜም የለኝም እሱ ለመስማት ጊዜ የለኝም። ስለ ቼክ አላረገውም፣ ደንታ አይደለም ምንም ቢደረግ ምንም ቢፈጠር ካሁን በኋላ እና እሱም ደግሞ ሁሉንም ነገር ስለሚያውቀው እናንተስ ምን አደከማችሁ? ለምን ምን አደከማችሁ? ግን ያው ባይሆን ልግና ሌላ ጉዳይ ካላችሁ ንገሩኝና እንጂ በዛ ጉዳይ ስለ አብርሽ ምናምን ስለ ጓደኞቹ አቤል ወጣ አቤል ወረደ፣ ብሩክ ወጣ ብሩክ ወረደ፣ አብርሃም እንዲያደረገ ከእንትና ጋር እንደዚህ ወጥቶ እንዲወርዶ ምናምን ታቂው ነገር ማድረግ ይችላል ማለት ነው። በኋላ የምንነግርሽ ነገር ላይ ነገሩን እንድታምኝበት ስለሚያደርግ ነው እና ያው በኋላ ከምንነግርሽ ነገር ጋር ተያያዥነት ስላለው አቤልና ብሩክ እያደረጉ ያሉትን ነገር እኔ ካፌ ሲያወሩ ሰምቻቸዋለሁ እና እሱ ነገር ደግሞ ሪካርድ አድርጌ ለአብርሽ ላሳየ ስሞክር አብርሽ ደግሞ ምንም ሊቀበለን አልቻለም። በምን እንደዚህ እንትን እንዳሉት አላውቅም እና አንቺ ግን ይህንን ነገር ስትሰሚ ምን ያህል እንትን እንደሆነ ትረጃለሽ። ከዛ በኋላ ከምንነግርሽ ነገር ጋር ደግሞ በቃ ለመወሰን እንትን ይልሻል ብለን እናስባለን። ለዛ ነው ይጠራንሽ ማለት እውነቱን ስነግርህ እኔ አሁን የምታመጣልኝ መረጃ ማስረጃ እውነታዎቹን በእርግጥ እንዲህ ሊያጠራው ይችላል። ነገር ግን ቀድሜ የማውቀው ነገር ስለሆነ መድከማችሁ አያስፈልግም። እውነት ከአሁን በኋላ እንደዚህ አይነት ጉዳይ ልትደክሙም አልፈልግም። ካሌብም ማናችሁም ሁላችሁም በቃ ዙሪያችን ያላችሁ ሰዎች በሙሉ በዚህ ጉዳይ ላይ ምንም መድከም አይጠበቅም። በኋላ የሆነ መጸጸት የሚባል ነገር አለ አይደል? አንዳንዴ የሆነ በኋላ ቁጭ ብለሽ ስታስበው ያሳለፍሻቸው ላይፎች ቁጭ ብለሽ ስታስቢ የምትጸጸትበት ውሳኔ እንዳትወሰኝና በኋላ የሆነ ቤቢም ያለበት እንዲያደግ እኔ አልፈልግም። በቃ ማለት እኮ አሁን እኮ ትክክለኛ ውሳኔ ነው የወሰንኩት አይደለ? ምንም እኔ የምትጸጸትበት እሱ ፈልጎ አይደለም እያደረገ ያለው ሩታዬ። አሁን እኔ እነዛን ነገሮች ቁጭ ብለው እነሱ ሲያወሩት የነበረው ሪካርድ እንዳለ ይዞታል። እሱ ፈልጎ ሳይሆን እሱ በቃ በእነሱ ያልገባኝ ነገር ትዳሩን የሚመራለት ሰው ነው ማለት ነው። ባይፈልግ እንደዚህ አይነት ነገር ያደርጋል? ለዚህ ጥያቄ መልሳላችሁ ምን እንደሆነ ታውቂያለሽ? እኔ አብርሽ ከጤና አይመስለኝም እውነቱን ለመናገር። በቃ ከምንም ይሁን ተውት። እኔ ከጤናውም አይሁን ደህና ሳይሆን ቀርቶም ይሁን የሆነ ነገር አስነክተውትም ይሁን እኔ አላውቅም። በቃ ደህና እንዲሆን ሁሉም ይጸልይለት። ከዛ ውጭ ከኔ ጋር ግን ምንም የሚያገናኝ ጉዳይ የለም። ታረቂ እንደዚህ አይደለም የመጣ ነው እውነት ለመናገር ምናልባት እኮ ማለት አሁን ስለ እሱ ልትነግሩኝ አይደል የጠራችሁኝ? እኔ ደግሞ ምንም መስማት አልፈልግም። አይደለም እኛ ሌላ ነገር አስበን የመጣ ነው። ሌላ የያዝነው ነገር ስላለ እሱ እንደዛ አይነት ነገር ካለሽ ማውራት እንችላለን። ሩታዬ ምንም እሺ፣ አሁን እንደዚህም ብዬ እንደዛም ብዬ አንቺ ላይ ምንም ተጽዕኖ መፍጠር ተገደሽም የሆነ ሰውም ተጽዕኖ አድርጎብሽ ምንም እንድትወስኝ አልፈልግም። እውነት ለመናገር እኔ ራሱ ከዚህ ህይወት እንድትገላገይ ይፈልጋለሁ። እኔ አንዳንዴ ቁጭ ብዬ ሳስብ ስታለሺ ስታዝኝ በጣም ነው የሚደብረኝ። እኔ ለአንቺ እግዚአብሔር የሆነ ነገር ፈጥሮ የሆነ ህይወትሽ እንዲቀየርና የሆነ ቦታ ሄደሽ እኛንም አታገኝበት አብርሽንም በቃ ማንም መጥቶ አንቺንም ሊጨቀጭቅ የማይችልበት ቦታ ብትሄጂ ደስ ይለኝ ነበር እና ያን ነገር ስጠብቅ አንድ እህታችን አንቺን ልታወራ ሞክራ ነበር። አንቺ ግን ስልኳን ልታነሺ አልቻልሽም እና ሩታዬ ለአንቺ አንድ ሰርፕራይዝ አለን። ይህ ሰርፕራይዝ እኔንም አስደስቶኛል። ናታንም ብዙ ሰዎች ሰምተው በጣም ደስ ብሏቸዋል። የሆነች አንድ እህታችን አንቺን ልታወራ ሞክራ ነበር። ስልክ ልታነሽላት አልቻለችም። ነገር ግን ከስዊዘርላንድ ለአንቺ ለቤቢዬ ሙሉ ወጪ ተችሎ እንድትሄጂ እዛ ደግሞ የስራ እድል የቤት እድል ሁሉም ነገር አመቻችታ ልትወስድሽ ትፈልጋለች። ያው እንደምታውቂው ስዊዘርላንድ ለመሄድ የቤት ካርታ፣ መሬት፣ ብዙ ነገሮች አስይዘው ነው እዛ ሀገር መሄድ የሚቻለው። ስለዚህ እሷ ደግሞ ይህንን ነገር ሙሉ ከበር አድርጋ አንቺንና ልጅሽን በሰላምና በጤና እንድትኖሩ የምታደርግበት መንገድ አመቻችታ ልትወስዱች ትፈልጋለች። እኔም መማቃት ልጅ ነች። ይህ ነገር ስሰማ በጣም ደስ ያለኝ ሩታዬ። በጣም ከባድ እድል ነው ማለት እንደቀላል። ምክንያቱም ስዊዘርላንድ ለመሄድ በጣም ብዙ
እንትን የሚል ነገር አለ። ሰው እንኳን ለማምጣት ታስይዞ ቤት አለ፣ ብዙ ነገሮችን አስይዘሽ ብዙ ፕሮሰስ አለው እና እንደ ቀልድ አይደለም። እና ይህን ሁሉ ነገር ሌላ ብዙ ብር ነው የሚከፈለው። እሱንም ሁሉ ነገር ብላ አንቺንም ቤቢንም ትወስደው ስለምፈልግ አንቺ ደግሞ ይህ ምርጥ እድል ነው። ከዚህ ከሁሉ ግርግር ራቅ ብትይ እኔ እንደ ሀሳብ ደስ የሚል። አይ እሱን ነገር በአንዴ እንደዚህ ነው ልላችሁ አልችልም። በአንዴ መወሰንም አልችልም። አስብበትና አሳውቃችኋለሁ። ነገር ግን ፈጣሪ የተመሰገነ የሆነ እኔ ይሄ እንደ በፊቱ ይሄ ማለቅስበት ምናምን የምከፋበት ምናምን ነገር አብቅቷል። ምክንያቱም እንደምታዩ ነኝ ማለት ምን አይነት ውሳኔና ምን አይነት ነገር ውስጥ እንዳለው በደንብ ትረዳላችሁ። ማለቃቀስ ምናምን ድሮ ቀር። ስለዚህ ይሄ ብቸኝነትም ምንም የሚለውን በእርግጥ አንድ ልክ ነው። ይሄ ካለውበት ሁኔታ እንደዚህ ለእኔ ራሱ እንዲዞር ብል በቃ ጭቅጭቅ የሚያደርገኝ እኔ የራሴን ሰላም ራሱ የሆነ ቦታ ሄጄ በምኖርበት ሰዓት መቶ የሚጨቀጭቀኝ ሰው ብዛቱ እኔ ታውቋለህ። ሰላሜን የሚነሳኝና የሚረብሸኝ ሰው ብዛቱን ታውቋለህ። ግን አሁን ያ ነገርም በደንብ የሚያበቃበት ጊዜ ደርሷል ብዬ አስባለሁኝ። ስለዚህ ቀላል ነው። ከዚህ በኋላ የሚከብደኝ ነገር አይኖርም። ግን ደግሞ ቅድም ያልከኝን አሁን እህታችንን ምናምን ያልከኝን እሱን ደግሞ ይሄ ነው ሌላ አልችልም። ግን አወራለሁ። አይ ነው ሩታዬ፣ እኔ አሁን እንድታስቢበት ምናምን ሳይሆን ይሄ ማለት ትልቅ እድል ነው። ገባሽ? እውነት ለመናገር በቃ ከዚህ በላይ መሰቃየት የለብሽም። ከዚህ በላይ ማልቀስ የለብሽም። ከዚህ በላይ መጨነቅ የለብሽም። ከዚህ በላይ በቃ ብዙ ነገሮችን እንዲደርስብሽን አልፈልግም። ስለዚህ ይሄ እድል ብዙ ጊዜ እንድትሰጪው እንድታስቢበት አልፈልግም። ምክንያቱም ማንም ሊያገኘው የማይችል እድል ነው። እንደ ራሴ ሳስበው ማለት ነው። እንዳልሽ በጣም ብዙ እግዚአብሔርን በጣም ብዙ ነገር የሚያስፈልገው እድል ነው። እሷ ይህንን ነገር ለአንቺ ያሰባ ለአንቺ ተጨንቃ ልታደረግ የሞከረች እና እንደ ቀለም እንድታዩ አልፈልግም። አሁን ከአንቺ የምንፈልገው ፓስፖርትሽን ብቻ ነው። ሌላ ምንም የምንፈልገው ነገር ፓስፖርትሽን ብቻ ላኪላት። ከዛ ሁሉም ነገር እሷ ትጨርሳለች። ይህ ነገር ደግሞ በምንም ተአምር ችላ እንድትዩ ጊዜ እንድትሰጪው አልፈልግም። አንቺም በጣም ደስተኛ የሚያደርግሽ ነገር ነው ሩታ። እውነት የምሬን ነው። በጣም ድጋሚ እንድታስብበት የሚያደርግ ነገር አይደለም። ቆይሽ አሳውቃችኋለሁ። ላስብበት። አይ እኔ በአንዴ እንደዚህ ነው ማለት አልችልም። አሳውቃችኋለሁ። ማሳውቃችሁ ይሻላል። እናንተንም በጣም ነው የማመሰግነው ስለ መልካም ሀሳባችሁ። እኔ እንጃ እንደዚህ ለእኔ ተጨንቃችሁ እንደዚህ ለማድረግ ስለሞከራችሁ። አንዳንድ ጊዜ የሆነ አለመግባባት ይፈጠርና እኔና ካሌብም ከዚህ በፊት የተጨቃጨቅንባቸው ሁኔታዎች አሉ። በቃ ያለ መግባባት ነው ምናምን። ከዛ ነገሮች ደግሞ አንዳንዴ ፍንትው ብለው ስታያቸውና ሲገቡ ደግሞ መለስ የምትልበት አጋጣሚ ይኖራል። እኔም ተናድጄ ምናልባት አስከፍቼ ከሆነ ለአንተ ይቅርታ። ያው ከአንተ ጋር እንኳን እንደዚህ ማለት በሚያጋጭ ሁኔታ ተገናኝተናል አናውቅም። አልተጨቃጨቅንም። ከሱ ጋር ተገናኝታ ስለምናውቅ ነው በእንደዚህ አይነት በጭቅጭቅ ጉዳይ እና ለዛም ነው። እና በጣም ነው የማመሰግነው ግን ሁለታችሁንም ፈጣሪ ያክብርልኝ። አይ ግን ሩታዬ ማለት ነው ስለነገረ ምናምን ሳይሆን ቢያንስ ይህንን እድል ተጠቅመሽ አንቺም እግዚአብሔር ያዘጋጅልሽ በጎ እድል ነው። አንቺም ቢያንስ ሄደሽ በቃ ራስሽንም ሪፍሬሽ አድርገሽ በአዲስ ሀገር፣ አዲስ ቦታ፣ አዲስ ህይወት እንድትጀምሪ ባባም ከዚህ ሁሉ ነገር ወጥቶ በቃ ደስ የሚል ቦታ ላይ እንድታሳድጊ ልጅሽንም እና አዲስ ነገር እንድትጀምሪ ነው። ይህ ሁሉ እንትን ረብሻው ወከባው ምናምን እንደሚበጠብጥሽ እንደሚረብሽሽ እናውቃለን። ምንም እንትን ባይልሽ እንኳን መጥቶ የሚጨቀጭቅሽ ሰው ብዙ ነው ምናምን። ግን ከዚህ ሁሉ ነገር ርቀሽ በቃ አዲስ ነገር ብትጀምሪ አዲስ ሀገር ላይ ምናምን ደስ ይለናል እና ፓስፖርትሽ ምናምን እንትን ብትይ አሪፍ ነው። እሺ ማለት አስብበታለሁ። እኔ ባንዴ ይሄ ነው ማለት አልችልም። ግን እውነት ለመናገር እንጃ የትም ብሄድ ከአሁን በኋላ ሰው የሚጠፋ አይመስለኝም። ምን የሚከተለኝና የሚጨቀጭቀኝ ሰው የሚጠፋ አይመስለኝም ሳስበው። ግን ደግሞ ብቻ ነገሮች ደግሞ ትንሽ ቀለል ይሉልኛል ከዚህ በኋላ ብዬ አስባለሁኝ። እንደ በፊቱ የሚሆን አይመስለኝም። አሁን ያለሁበትም ሂደት ጥሩ ስለሆነ ለእኔ ማለት ነው እና በደንብ ነገሮች እንዲያከትሙ ምናምን የሚያደርግ ደረጃ ላይ ስለደረስኩኝ አሁን የሚጨቀጭቀኝ አለ ብዬ አላስብም። ግን እኔ ቆይ ለማን ብዬ ግን እንጃ መወጣው ማለት እሺ አስብበታለሁ። መሸሽ ሳይሆን አይደለም። እኔ አሁን ሩታዬ እኔ በእርግጠኝነት አንድ ነገር ልንገርሽ፣ ምንም ብታደርጊ እነዛ ልጆች አብርሃም፣ እነ ብሩክ እና አቤል የአንቺን ህይወት ከማመሰቃቀል አንቺን መጠው ከመረበሽ ወደኋላ የማይሉ ልጆች እንደሆኑ በእርግጠኝነት ልነግርሽ እፈልጋለሁ። እነዚህ ልጆች አሁን አይደለም እንደዚህ ብለሻቸው ምንም ብታደርጊያቸው ከአንቺ ይልቁ